ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ አየር ላይ የምትከታተሉ እንደዚሁም በዩቲዩብ አድራሻችን እየተከታተላችሁ የምትገኙን ሁሉ ዛሬ አዲስ እንግዳ ይዤላችሁ ቀርብ ያለው ፓስተር ተስፋ አለም ጎይቶም ታሪኩን እየነገረን ነበር። እስቲ ሰው ደብድበ እስር ቤት ታስር ከ15 ቀን እና ጓደኛ ሴት ጓደኛ እንግዲህ የት እንዳለች እንደማታውቅ እየነገርከን ነበር። ያቋረጥኩ መቀጠል ይችላል። አዎ እና እዛ ያለሁኝ እንደነገርኩ ማስበው እቺ ልጅ ተስፋ ቆርጣ ወይ ወደ ቤተሰቧ ትመለሳለች ወይ የሆነ ነገር ነው። ምክንያቱም ለኔ ስትል ነው እንጂ እዛ ቦታ ላይ የነበረችው እንደውም እኮ የተሻለ በኑሮም በምንም የተሻለ ነበረችበት ቦታ ትታ የመጣችው። ከዛ ከእስር ቤት እንደወጣው ቀጥታ ወደ እሷ ነው ሄድኩት። እሷ የተከራያቻት ቤት ለሽንት ቤት ተብሎ የተሰራ በምን ተደረገ ወይ በፍርድ ቤት ቀረበ? ምን ፍርድ ቤት አልቀረበም። 15 ቀን ፍርድ ቤት አልቀረበም። አሽኝና እንትን ላይ ከዛ መታወቂያ ዋሳሉ ማንንም መተው የተከታተለ የለም። ከዚህ ቀርቦ ከሱ ምናምን እንደዚህ አይደለም። ፖሊስ መጣ። እዛ ካሳንቺስ ነበር ተጣላ ነው ከዛው ጋር ማለት እና ፍርድ ቤት እንት አልቀረባችሁ? አልቀረበም። የሚገርም 15 ቀን እዛው ቆየ። ከዛ በኋላ የሚከስም አልነበረም። በጾም ምክንያት ፊት አውራሪ ነበርኩት እኔ ነኝ። ቻርጅ ተከፈተብኝ። ከዛ በኋላ የተከታተለም የለም። ፖሊስም አላቀረበኝም። መታወቂያ ዋስ አምጣሉ። መታወቂያ ዋስ ተመጣ። ጓደኛዬ ዋስ ሆኖ አስወጣኝ። ቀጥታ የሚገርምህ ነገር አዎ እና ኢቭን እኔ ተከራይቼ የነበርኩት ቤት አለ። እሱን እዛ እንኳን አልገባሁም። ወደ እሷ ጋር ነው ሄድኩት። እሷ ደግሞ የተከራየችው ቤት ለሽንት ቤት ብለው የሰሩትን እንዲደፍነው ሽጠጥ ያለ እዛች ጋር ነው። የመጀመሪያ ቀን በቃ ልክ እንደ ትዳር አክሴፕት አደረኩት የሱን ህይወት ማለት ነው። የዛኔ በጌታ አልነበርኩም። እሷ ጋር ገባ። ምን አለች እሷ? የት ሄደሽ ነው ነገርኳት። በቃ ደግሞ እንደተሰማኝ ነው ልታረግ የነበረው። በቃ ተስፋ ቆርጬ ነበር አለች። ተስፋ ቆርጬ ነበር አላገኘህም ብዬ ነበር። ተስፋ ቆርጬ ልሄድ በቃ እያሰብኩኝ ነበር ማለት በቃ እኔ ምንድነው ውስጤ ያሳመንኩት ስለኔ የሚያስብ አንድ ሰው መኖር አለበት። ሌላው ኔክስት ሲመቸው ለአክስቴ ትደውልልኛለች ለአመት ባል እንዴና አንተ ጠፋህ እስቲ አመት ባል መቀበል እና ደግሞ ኪዳነ ምሕረት ዝክር አላት 16 ናስቲ ጸበል ከመስተለ በቃ እንጂ የትገባ ምን ሆንክ ምንም ነገር የለም። ከዛ ያ ወደኔ ቤት ወሰድኳት። አብረን ትዳር ብለን 2000 ላይ መኖር ጀመረ እዛች ቤት ውስጥ ማለት እዛች ቤት ውስጥ። ከዛ ከወጣው በኋላ ልክ እንደነገርኩ ከሷ ጋር ነው ትዳር ያደረግነው። በፊት ስልኬ እረፍት የለውም ስራ በጣም ተፈላጊ በሰርቬይንግ ይሄ ሰሚት እና አለምያ አካባቢ ነው ወንጌላዊ በደንብ ብዙዎች ላይ አውት ሰርቻለሁ። አዲስ አበባ ላይ ተፈላጊ ልጅ ነበርኩ። ቀያሽ ነው የሚባለው ነው። ስራ የሚባል ጠፋ። ስራ የሚባል እስከ ግንቦት እንደዚህ አካባቢ ድረስ ምንም እንትን አልነበር። ከዛ እንደ ቴዎድሮስ አበራ የሚሉት ህንጻ ስራ ተቋራጭ ገርጂ አካባቢ ቢሮ አላቸውና ወደ ዲላ ሰራተኛ ይፈልጉ ነበር። ዲላ ዩኒቨርሲቲ ላይ ማለት ነው። እዛ ተቀጥሬ ሄድኩኝ። ኦኬ ዩኒቨርሲቲው ልታስተምር እዛ አዲስ የሚሰራ ዩኒቨርሲቲ አለ እና ኢንፍራስትራክቸር የሚሰራ አለ። ውስጥ ለውስጥ መንገዶች አሉ፣ የፓይፕ ዝርጋታ ማንሆሎች ምናምን እዛ ለመስራት ሄድኩ። እሷን ነው እዚህ በአብሮን የምኖርበት ግቢ ወይዘሮ መሰረት ትባላለች። በጣም ምርጥ የጌታ ሰው ነች። እሷም በዛ ተመሳሳይ አካባቢ ነው ጌታን ያገኘችው። ልጇ ቀድማ ነበር ያገኘችውና which is እንደ ቤተሰብ እንደ ፋሚሊ ነው። የሚገርምህ በምንም በዘር ብትቆጥር እነሱ አማራ ናቸው፣ የኔ ፋሚሊ ትግሬ ናቸው። ምንም ግን ለኔ ቤተሰብ ነበር። በጣም በጣም ምርጥ ቤተሰብ። እንደው የሆነ ጊዜ ስራ አጥቼ ምን ብዬ ቤት ክራይ ራሱ አልከፈልኩት 3 ወር 4 ወር ነበር ይዛኔ ማለት ነው። ምንም አይሉ ኢቭን ቤቱን በቃ በራስ ማረከው አይደል ይሉኛል። አልከፍልም ማንም የሚናገረኝ የለምና በጣም በእውነት በዚህ አጋጣሚ ለሷም እግዚአብሔር ይባርካት ማለት እፈልጋለሁ።
እንደ ልጇ ነበር ትሪት የምታደርገኝ የእውነት ለመናገር ኦፍ ኮርስ ከልጇ ጋር አብረን ነው ያደግነው እሱም ግዛው በለጠ ይባላል አሁን እሱም እዚህ አገልጋይ ነው የሚገርም ነገር የእግዚአብሔር መንግስት ዓለም አቀፍ ቤተክርስቲያን የምትል ቤተክርስቲያን አለች እዚህ ማብራት አይደለ ከኔ በኋላ ነው እሱ ጌታን ያገኘው እግዚአብሔር በሚገርም ሁኔታ ላይ ቀባው የቤተክርስቲያን መሪ ሆኖ ቁጭ ብሏል በጣም በሚገርም ማለት ነው አሁን የሷ ቤት ላይ ምነግርህ መሰረት ንጉስ የምትባለው ቤቷ ቸርች ነው ያለው እና በፊትም እግዚአብሔር ያን ያይ ነበርና ቅድነቷን አይቶ እግዚአብሔር በልጆቿም በቤቷም በጣም የሚገርም ነገር መልካም ያደረገላት ሴት ነችና መባረክ ስላለብኝ ነው አጋጣሚ ልንገርህ ብዬ ነው እና ወደ ዲላ ሄድኩኝ ዲላ ሲሄድ ባለቤቴን እዛው ትቻት ነው ሄድኩት በዛን ወቅት ላይ ደግሞ ጸንሳ ነበር ኦሬዲ ቃል ኪዳናችን ይሄ ነው ብለን ነው አምነንበት ልጅ እንዲመጣ ያደረግነው ግን ምንም ነገር በቃ እኔ አስበው የነበረው ስራው ምናምን እኔ መኪና ተመድቦልኝ ነው መንቀሳቀሰው ባለቤት የሚያየችው እሱ ነው መጀመሪያ ላይ በጣም የተባረከችው እንዴ በቃ ከፊት ቁጭ ብሎ በቃ ጋቢና ላይ ሊቀብረር ብሎ የሚሰራው ምናምን ያየችውና ስራው ጠፋ የሚገርም ስትመጣ 2 ሻንጣ ሙሉ ልብስ ነበራት አንድ ሻንጣ ሙሉ ታምነኛለ ጫማ ነበራት ቸግሮን ለሷ ልብሷን እያወጣች ነበር በዛ ወቅት ላይ ማለት ነውና አዎ እና አንድ ጊዜ እንደው ይሸጥና አንድ ጥሩ ያለች ጓደኛ ነበርችና ለሷ በቃ ገንዘብ እንደዚህ ፈልግና አስወርጂ ምናምን ብላት ነበር ያው የመጀመሪያ ልጅን ማለት ነው ታስቦ ታቅዶ ለዛ ነገር ሆድ በለጠብን በተሸጠው ብር ምግብ በላን ማለት ነው እንደ የታሰበው ግን ማስወረድ ነበር እግዚአብሔር ጣልቃ ገባ ቀጠለ ላይፉ ከዛኔም ስራ ሄድኩኝ ያ በዛን ጊዜ ላይ የሚገርም እነዚህ የጫት ሱስ ምናምን እና ነገሮች አደርግ ነበር ቀጥለዋል ያ ከናቴ ወረስከው በተለይ ናቴ ከሞተች በኋላ አጠናክሬ ቀጠልኩኝ ኦኬ በደንብ ማለት ነው ሲጋራ ነው እንጂ ማላጨሰው ጫት እቅም ነበር ከዛ ዲላ ሄድኩ ፈኒ ፓርት ነው ዲላ ከሄድኩ በኋላ የዲላ አዎ ቴዎድሮስ አበራ ኮንስትራክሽን ቀጥሮኝ ማለት ነው ዲላ ከሄድኩ በኋላ የዲላ ጫት ሲቄ ይባላል እና ከሌሎች ጫቶች ሲቄ የሚባለው ጫት ስትቀመው ዝም ብለህ ስትቀመው ብትል ተመሳሳይ ነው ኮንቲኒቲ ያለው አሁን የጫት ባህሪዎች ላይ አንዳንዱ ኦቨር ከሆነበት ወይ ጅው ይልብሃል ወይ ደግሞ በቃ ሰው ጫት ሲቅ ምንድነው የሚያገኘው ጥቅም ያው የሌለህን ሀብት ይታያል የሌለህን ተስፋ ይታያል በደንብ እንትን በደንብ የጨቃ መሰው እንደዛ ነው የሚያስበው ኦኬ እና በቃ በደንብ ትሸወዳለህ እና ይዚች የሲቄ ባህሪ ደግሞ ያቺ ኮንቲኒቲ ይጠብቃል ሌሎች ጫቶች ብዙ ሀገር ላይ ቀጥያል አንዳንዱ ላብ ይለቅባል ሲበዛብህ አንዳንዱ ሙቀት ይለቅባል ከበዛ ይሄኛው ግን አፈላ ይዘው እስካልተፋው ድረስ በቃ በዛው ይቀጥላልና ምን ያደርጋል እንደዛው ምርቃናው እንደቀጠለ ይሄዳል እንደ ስካር ነው ማለት ነው እንደ ስካር ያው ባህሪው ላይ ያያል ኦኬ ከዛ እሱን ማስታወስ የሚገርም አንድ ጊዜ እየቃምኩኝ ከሆኑ ልጆች ጋር በቃ እዛው ካገኘኋቸው ጋር ሳይው ሰዓቱም 6 ሰዓት ሆኗል በህይወቴ ታሪክ እንደዛ ለሊት እንደዛ ሆኖ ዲላ በጣም ኃላፊነት እየተሰማኝ ነው ወደ ስራ ሄድኩት ኦኬ የሚገርም ሰው በራሱ ምንም ሊያደርግ አይችልም ባሰብኝ እንደገና እቺ በቱቦ የምትሳብ ሺሻ አለችና ከሱ ጋር ተጨምሮበት ስራዬን ለመስራት ካቀም በላይ ሆነ እና እሱና ስራዬን ለማጣጣም ስል ጫቱ አሳጥሬ ከዛ ሺሻውን ለመርሳት ደግሞ አንድ ተካልኝ የሚባል ጓደኛ ነበረኝና እዛ ሲጋራ ያጨሳል ከሱ ትንሿን እያልኩኝ በደንብ ሲጋራ ለመድኩ እና ይሄ ሁሉ ሲሆን ለቤት ምልከው ትንሽ ሆነ ከዛ እዛ ያሉት ጓደኞቼ አነሳሷትና አንድ ጊዜ ብር ሰጣት በለብሰሽ ንይሰሽ ራሱ ጋር ሂጅለት አላት ተነስታ መጣሁም ሳትለኝ ማለት ነው እኔ ስራ ላይ ሆኜ የት ነው ዲላ ዩኒቨርሲቲ እዛ ነኝ ምናምን ብላ እቃዋን የሆነ ሆቴል ላይ አስቀምጣ መጣችልኝ
ስራ ቦታ ማለት ነው። ይዛ መጣች እንደ ልጇን ወደ ውስጥ እንዳለ መጣች። ሳያት ክቡን ያልኩት ልክ የሆነ ወንጀል እንደሰረቀ ሰው ክቡን ያልኩት። ከዛ የሆነ እንትን ውስጥ እንዴት ለሳሪ መጣሽ? እንዴት መጣሽ? በቃ ሄጃለሁ መጣሁ። ኦኬ አልኩ። ያለውበት ቤት ተከራይቻለሁ መሀል ላይ እዛ ገባች። እዛ አብረን መኖር ጀመረ። ልጁ ሊወለድ መቃረብ ጀመረ እና ስታየኝ እኔ በጣም ዛኔ ከፊሊንጓ ማይረሳኝ አንዱ ሽጫቱስ መቃም ነው ቃም በፊትም አቃል እንዴት ሲጋራ ታጨሳለች በጣም ፊል አደረገች። አትተወኝ ነገር ወይ አትጥለኝ ነገር በቃ ማለት አስቸጋሪ ነው የሆነባት። በደንብ ፊሊንጓም የዛኔ ተረድቻለሁ። እኔ ውስጥም ትግል አለ ከሆነ ነገር ለመውጣት ኃላፊነቱን ለመሸከም እና አንድ ቀን እንደዚህ አልኳት ባለቤቴ ጴንጤ ሊሆን እንዴ አልኳት። ከዛ በፊት የተዘራብኝ ዘራ ምን አይተህ ነው እንደዛ? የሚገርም እሱን ወደ ኋላ መለስ ብዬ ልመስክርልኝ። ከጅጅጋው ልጀምር። እናቴ ቤት ሰራተኛ የሆነች የገባች በስደት ምክንያት የዛኔ ስደት ተነስቶባት ጴንጤ ነበረች እና መጽሐፍ ቅዱስ ታነባለች፣ ትዘምራለች እና ምናምን በቃ መልካም ቃል ነው የምትናገረው። ለኔ ማንም መልካም ቃል ተናግሮልኝ አያውቅም። ከስፒሪቱ ጀምሮ እናቴ ራሱ መልካም ቃል ንግግር መናገር አትችልም። ሁለቱ አብረው ነው እዛ አንድ ቤት ትኖር ነበር። አልነገርከን ታዲያ? የሚገርም ረሰጭ በጣም ማለት አጭር ኤክስፒሪየንስ ነው የነበራት ትንሽ ጊዜ እና የሷ የሆነ ፊሊንግ አሁንም አስታውሳለሁ። የሚገርም የሆነች ጠየም ያለች ነች፣ ትዘምራለች ምናምን ነገር እናቴ ስራ በሄደች ሰዓት ላይ ምናምን እንትን ትላለች እና ትንሽ አስታውሳለሁ። ከሷ ደግሞ ባለፈ እዚህ አዲስ አበባ መተን ስንኖር እዛው ግቢ ላይ አንዲት ገነት ሰለሞን የምትባል ከነ ልጆቿ ባለትዳር ሆነች አሉና ጥሩ ሪሌሽንሺፕ በጣም ያቀርቡኛል፣ ይወዱኛል እና ስለ ጌታ ከመስበክ ይልቅ ህይወታቸውን ሼር ያደርጉኝ ነበር። እነሱ ሲጸልዩ ዝም ብዬ አብሬ ካፈላለሁ ምናምን ሳላውቀው የነ ታምራት ኃይሌ መዝሙርን መዘመር ጀመርኩኝ። ተራራው ዝቅ ይበል እያልኩ ማለት ነው እና ቋንቋቸውን ህይወቱን ምናምን አክሴፕት አድርጌዋለሁ። እንደውም እናቴ ዛኔ አንተ ጴንጤውን ግን የተለይ ነበር ግን መንፈሱ አይጋጭም ነበር? ያቺ ልጅ እናንተ ቤት እያለች ምን ነገር ነበር? ውጪ ትወጣና ታለቅሳለች ያቺ ጴንጤዋ። የዛኔ እንዳነገርኩ አርብ ነው ይሄን ነገር የምታደርገው ኤቭሪዴይ አይደለም። ከዛ ግን በምን ትውጣ በምን ያው ይሄ ነገር አስቸግሯት እንደሆነ ነው የሚመስለኝ። ወዲያው እንደወጣች ብዙም አልቆየችም እና ከዛ ይሄን እንትን ነበርኝና ዲላ ላይ ያንን እንትን እያለ ጴንጤሎ ነው አልኳት። በጣም የሚገርም አሁን እንደግም ባለቤት መባረካት ምን እንደሆነ ታውቃለህ? ስለኔ መለወጥ ታስበው አንተን ከለወጥ አለች። ይህንን ንግግር ሊናገርልኝ የሚችለው እናቴ ብቻ ነች። የእውነት ሚስት ራሷን ማዕከል ታደርጋለች፣ የራሷንም ጥቅም ታስቀድማለች። እቺ ግን ያለችኝ ምንድነው? አንተን ከለወጥ አለች። እሺ አልኩ። ይህን ነገር ቅዳሜ ዕለት እንዴት እናድርገው እያልን እያወራን ሌሊት ላይ እዛኛ የምንኖርበት ግቢ ውስጥ ጸብ ተፈጠረ። አንድ እንደኔው እንደዚህ ወጣጤ ነበርና እዛ ከሆነች ከቡና ቤት ሴቱን አላንጥቶ ሲጣሉ አጠገባችን ደግሞ በመሃላችን የሚኖር አንድ አዲሱ አንጌዶ የሚባል ክርስቲያን ነበር። እሱ በጌታ የሆነ ማለት ነው። ህይወት ቃል ቤተክርስቲያን ላይ አገልጋይ ነበር። ቴዎሎጂ ተማሪ ነበር በዛ ላይ ዲላ ላይ ማለት ነው። እና ለማስታረቅ ሰው ሁሉ ወጣ፣ ከዛም ከዚህ ምናምን ወጣ። ሲወጣ እሱም ነበር እዛ ሰው አስተማምቶ እነሱን ምናምን እንትን ካለ በኋላ ፈራ ተባብዬ ተጠግቼ ያቺ ነገር እየተወያየን ነበርና እስቲ ቸርች ውሰደኝ አልኩት። የሚገርምህ ሌላ ቦታ ላይ አገልግሎት ነበረው። በቅዳሜ ሌሊት ነው ያልኩህ፣ እሁድ አገልግሎት ነበረው። ለኔ ሲል አቅራቢያው ላይ ወደሚገኝ ህይወት ቃል ቤተክርስቲያን ይዞኝ ሄደ። ዘሪሁን የሚባል መጋቢ እዛ ነበር። በጣም ማለት በጣም የተወደደ ሰው ነው። ብዙ ዋጋ ከፍሏል ለኔ አብረው ከዚህ ከአዲሱ አንጌዶ ጋር ከመለህ ማለት ነውና የዛኔ ሄድኩኝ።
እጁን ጭኖ ጸለየልኝ። የሆነ ደስ የሚል መንፈስ ይሰማኝ ነበር። ጫት፣ ሲጋራ፣ መጠጥ ምናምን የሚባሉት ነገሮች ከኔ ለቀ። በዛ በአንድ ጊዜ በአንድ ቀን እኔም ለኔም ለሌሎቹ የሚገርም ከዚህ ቀጥሎ ያለው ምስክርነት አብረን ስንቅም አለች አስፋልት ዳር ላይ ሆነች መቃሚያ ቤት ከስራ መጥቼ እዛ ቁጭ ብዬ ሲጋራ መጥቼ ቅሚ ምናምን ነው ለካ ጴንጤዎች ነበሩ ከኔ ጋር አብሮ የሚቅሙ አረባ ጴንጤንን ብለው እዛ ወጥተው ጴንጤ ናቸው የጴንጤ ቤተሰቦቻቸው ምናምን ወላጆቻቸው ጴንጤ ሆኑ ናቸውና በኔ ኤጅ ነበሩና የሚገርምህ እኔ ጫትቼ ማለት ይካካውን ይመጣል ሲሉ ካውን በቃ ቀረ በአንድ ቀን ብቻ። አዎ እግዚአብሔር ይመስገን በጣም አሜን። ከዛ እነዚህ ልጆች የኔን ህይወት መለወጥ ጀመሩ። በተለይ አንደኛው ተውኳል። አዎ ተውኳል። አንድም ሌላ አቤል የሚሉት ልጅ ነበር። እሱም በቀዛ ጫት ቤት መምጣት ተው። እነዚህ ክርስቲያን ልጆች ማለት ነው። እንግዲህ ባንተ መለወጥ ሌሎች በኔ መለወጥ እሱ ብቻ አይደለም። እዛ አንድ ይሄንን ጫትቼ የሚሆነውን ነገር ልንገር። በዛን ጊዜ ባለቤቴ ወደ መውለዱ ደርሳለች። ስራ ቦታ ላይ ልክ የጥፋተኝነት ስሜት ነበር በፊት የሚሰማኝና ለመካስ በቃ ማልገባበት የለም ምናምንና ይሄ ኢንፍራስትራክቸሩ ሲሰራ በተለይ ሽንት ቤት ፍሳሹ ትልቅ ማንሆሎች ይቀበራሉ ምናምን በዛ መስመር ላይና ዩኒቨርሲቲው እንደዛ እየተሰራ ተማሪዎችን አስገብቶ ነበርና ያ ወቅት ሽንት ቤቱም ብዙም አልነበረም። አንዳንዱ ሜዳ ላይ ይጸዳዳል እና ዝናብ ይመጣና ፀሐይ ደግሞ ይወጣል። ምን ያለት ከባድ አየር እንደሚሆን አሰብኩና ይዛኔ ይሄ አለርጂክ የሚባለው እንትን አታካረኝ በሽታ ማለት ነው። አላውቅም በቃ እኔ ምንድነው ማሰበው ያጠፋሁትን ነገሮችን ሁሉ በቃ ይሄ የክርስቶስ መንፈስ በእኔ ውስጥ ስላለ ለመካስ ነው የምጥረው ማሰበው ነገሮችን ማለት ነው። መጣለው ጸልያለው በቃ በጣም በቃ ጸልይ። ከዛ አንድ ቴፕ አለችን ያገኘው ቁጥር 1 መዝሙሩ ትከፈታለች። በቃ ገባ ነገሩ ሁሉ ወደኛ ማለት ነው። ከዛ ታመምኩኝ። ይሄ እንትኑ አለርጂክ መስሪያ ቤቱ ያን ሁላ ጊዜ ስሰራ ለካ መሯቸዋል በእኔ ጉዳይ ማለት ነው። እና ያን ኦልሞስት 3 ወር ምናምን አይሆንም ታሪክ ሀፕን ያደረገው ጌታን ተቀብዬ ማለት ነው። ታመምኩ። በደንብ ሳላሳምናቸው በስራዬ በደንብ ሳልከሳቸው ታመምኩና ሐኪም ቤት ተኛው። በቃ ይሄ ኦሬዲ ከዚህ ወርዶ አላቅም አለርጂክ ምን እንደሆነ አላቅም ወርዶ መተንፈስ አልቻልኩኝ እና ምንድነው ተሰክቶልኝ ምናምን እንደዛ ነገር ተደረገ። አብሮ እዛ አካባቢ የነበሩ ሰዎችን ወስዶኝ በሌሊት መተንፈስ ራሱ አቀቶኝ ታከምኩ። 5 ቀን ምናምን ኦልሞስት አለፈ እዛ ተናልኩበትና አብሮኝ ያሉኝ ጓደኞቼ ነግሯቸዋል እዛም እንዲህ ያን ነገር እንዳለ። ግን 5 ቀን በተከታታይ በመቅረት የሚል እንትን ያን ቀን እኔም በህልሜ አይቼ ነበር። ወስደው ማስታወቂያ ቦርድ ላይ እንደ ሰው ሲያንጠለጥለኝ ማለት ነው። ከዛ ያን ሄዱ የሰጡኝ ገንዘብ እዚህ ግባ የማይባል ነው። እዚህ ተቆራጦ የብድር የምናምን ወደ አዲስ አበባ ለመለስ እንኳን ብል ባለቤት ይዤ ልጅ መውለጃው ደግሞ ደርሷል። ምንድነው በእንደዛ ሁኔታ ውስጥ ላይ ኦልሞስት 15 ቀን ቆይ። በጣም አስቸጋሪ ጊዜ ነበር። ወዴት ልሂድ ምን ላርጋት እና አንዷም ባይሙራ አንዳንድ ጊዜ ምን ይመጣብኛል በዛ በኩል ሞያሌ ቅርብ ነው ጠፋ ይላል እንዳልኩ ያ ኤጅ ለትዳር በጣም እንትን አይደለም ውሳኔ አደገኛ ውሳኔ ልትወስን ትችላለህ። ከዛ በመጸለይ ጀመር። ጸሎትም አንችልም ማልቀስ እንችላለን መጸለያችን በቃ ይሄ ናም ለሊት ላይ ታንተኛ እናለቅሳለን ከባለቤት። መጨረሻ ላይ ይሄ ተካልኝ ሲጋራ ያስለመደኝ ማለት እሱ እዚህ ዲላ መዘጋጃ መሐንዲስ ይፈልጋሉ። እስቲ ሂድና እናግራቸዋል የጌታን ቸርነት
ሄጄ አናገርኳቸው። የሚገርም በጣም ያ ጊዜ ደግሞ ታፍ ጊዜ ነው። ሰው እንዲህ በቀላሉ እንደዛ ስራ አታገኝም። አዲስ አበባ ተቀምጠህ እንኳን አስቸጋሪ ነው። ዲላ ላይ ጌታ ካረዳ ጌታ በር ካልከፈተልህ ተአምሩን እጁን ሊያሳይ ካልሆነ በስተቀር አይ ከባድ ነው። እዛ ሄድኩኝ። አንዱ አቶ ብርሃኑ ይባላል አከለ አክሴፕት አደረጉኝ። በጣም በሚገርም ሁኔታ እግዚአብሔር ሞገስ ሰጠኝ። ምንድነው ስራው እዛ ውስጥ ለውስጥ ይሄ ኮብልስቶን ስራ የተጀመረበት ጊዜ ነበርና ውስጥ ለውስጥ ያሉትን መንገዶች እስከ ሰቤዝ ድረስ ማዘጋጀት ኃላፊነት፣ ሌአውት መስራት፣ ማሽኖችን ማስገባት ምን ማለት ነውና ከዛ ጥሩ በር ተከፈተልኝ። በጣም በሚገርም ሁኔታ እግዚአብሔር ድንቅ አረገልኝ። እዛ ከሚከፈለኝ በጣም ስንትና ስንት በላይ እንደገና የሆነ ኮሚሽን እያለ የሆነ ነገር በቃ ብዙ አይነት እንትኖች ነበሩት። መጨረሻ ላይ ልጃችንን እዛ ተወለደ ዲላ ላይ። አዎ ጌታ ረዳን። ኪሩዌል ይባላል አሁን ዲላ ላይ ተወለደ። በዛ መልካም አድርጎልን እልፍ ብለን ነበር። እዛ ያያለን እልፍ ብለን ሰፋ ያለ ቤት ውስጥ እቃ ጨምረን በፊት የነበረችን አንዲት እሷም ማለት ነው ልትወልድ ስትል የተገዛች አልጋ እንደሷ አይነት አልጋም እንዳለ ምን እንጃ በጣም ትንሽዬ ነው አልጋዋ ማለት እርግጥ አሁን ለልጆች ምናምን እያሉ ይሰራሉና አጋጣሚ እሷን አልጋ በብድር እንጂ ያላለቀ ብድር የነበረበት አልጋ ነው ቤት ውስጥ የነበረ። ሌላ ትንሽዬ ማብሰለ ጥግ ላይ ሆነ ብታጋዝ ነው ልጁ ተወለደ። እግዚአብሔር ረዳን። በእውነት የሚገርምህ እዛ ጋር ጌታ ነው ያየሁት። በዛን ጊዜ በዛን በጌታ ላይ በዛን ጊዜ ኤክስፒሪየንስ በጣም በጥቂት ወር ውስጥ ላይ የጌታ ቸርነት እዛየሁ። ልቤ በዛ ጸና። እግዚአብሔር በዛ ለኔ ባደረገው ነገር ህይወቴ ተነካ። የእውነት የሚታመን አምላክ እንደሆነ አየሁኝ። እንዳልኩ አሁን ሞር የተሻለች ከተማ ሆናለች ዲላ። ግን አሁን ለሄደ ስራ ብትፈልግ ምናልባት እንደዛ አይነበር ላታገኝ ትችላለህ። እግዚአብሔር ግን በዛ ምድረ በዳ ውስጥ ላይ ባስደናቂ መልኩ በር ከፍቶ አወጣኝ። አዳነኝ። ህይወቴን ታደጋት። ከመጥፋት ታደገኝ። ልክ ቤተሰብ ከመበተን ታደገኝ። ጌታን ባላገኝ ኖሮ ምን ይሆን ነበረ? ምን ሀፕን ያድርግ ነበረ? ራስህ እንግዲህ አስቡ። በዛ ኤጅ ላይ ኤጁንም ደምረ ገብቷል አይደለ? በቃ ያልጠገብካት ያልወጣት ምናምን ነገሮች አሉ። እንደገና ራስህን ሰሚት ለማድረግ እየሞከርክ ነው። ይሄ ነገር ሀፕን አድርግ አባር ለመስራት በዛን መልኩ ጌታ ድንቅ አደረገ። ሰፋ ባለ ቤት ውስጥ ገባን። ሶፋ ኖረን ቀል ይመስላል አሁን ሶፋ ወይ እንየነገር የለም አንድ ክፍል ውስጥ ነው። ከዛ በኋላ ነው እልፍ ብለን የሆነ ቤት ተከራይተን ሰፋ ያለ የልጃችን ራሱ እዛ አንድ አመቱን ስናከብርለት ሰርግ ነው እንዴ ነው ልክ ያው የሰርጉን ተናረክ ማለት ነው። በጣም በሚገርም ሁኔታ እግዚአብሔር ረድቶ ለብዙዎች ምስክር ሆነ። የልጄ አንድ አመት እንትን ላይ ሁሉ በርሶ ሆነ ምትልነችና ዝም ብለን ጥቅስ የምናውቀው እሱ ስለሆነ ነው እንደዛ ያደረገው። ግን ብዙዎች አው አሉ። ግን ቤተክርስቲያን ትሄዱ ነበር? ህይወት ቃል ቤተክርስቲያን ነበር። ኦኬ ህይወት ቃል ያደረግ ነበር። በደንብ እንዳልኩ እነዛ ነዘር ይሁን በተለይ አዲስ ዋንጌዶ እሱን ታሪክ ወደ በኋላ መጣልሃለሁ። እስከ አዲስ አበባ ድረስ እዚህ አብሮን ዋጋ ከፈለ አብሮን የቆመ ወንድም ነው። አሁን አሜሪካ ላይ ለትምህርት ሄዷል እሱ እና በደንብ ህብረት እናደርግ ነበር። እዛ አንዳንዴ ያው አዲስ ሆነ በጌታ የምታያቸው ነገሮች ግራ ያጋባልና በተለይ ይሄ ትንቢት አገልግሎት መጀመሪያ እንደመጣና ምን ያጋጥማል ሁሌም የሚጸጽተኝ ልበለው አንድ እግዚአብሔር ሰው ያገለግላል እና እንዲች አንድ እግሩን ወደ ላይ አድርጎ አንከስ እያለ የሚያደርገው አክሽን ለኔ ዊርድ ነው። በቃ እንግዳ ሆነብኝና እንዴት ያደርገው ይላል። ዛኔ በጌታ ነው ወዳለሁ ጥል ብያለሁ። ግን የሚያደርገው አክሽኖችን መቀበል ከበደኝ እና ምን ብሎ ሜሴጅ ያመጣል። አንድ ወንድም አለ አለ ኪስ ውስጥ አሁን መድኃኒት ይዛላል። መድኃኒት ራስን ያመመ መድኃኒት ትውጣለህ። ልክ ነው የሚናገረው። ኪስ ውስጥ መድኃኒት ይያለሁ። የሚያደርገው ነገር ለኔ ዊርድ ስለሆነ ይፎከረ ነው። መቀበል አልቻልኩኝም። ሳልቀበለው ወጣሁ። ያንን መልእክቱን ሳልቀበለው ወጣሁ።
ለምን የሆነ ማጭበርበር መድኃኒት ይዛሃል ኪስ ውስጥ እና አዎ ትታመማለህ። ራስህን ያመሃል። ደግሞ ያመኛል ራሴ ውጣና ልጸልይ ነው። አዎ ኦኬ። እኔ አልተቀበልኩትም ወጣሁ ዝም ብዬ። ምክንያቱም ያንን እንትን በደንብ ኤክስፒሪየንስ አልነበረኝም። ያ ከዛ በኋላ እንግዲህ በጌታ ቸርነት እየተለማመድክ ትመጣለህ ቀስ እያልክ። እግዚአብሔር ረዳን ዲላ ላይ። ከዛ በኋላ ያ የነበረንን መልካም ጊዜ ጨረስን። ከባለቤቴ ጋር ወደ አዲስ አበባ ተመልሰን መጣን። አስራው አለቀና ወደ አዲስ አበባ መጣን። ጌታን በዛ አይነት መልኩ አገኘን። ለብዙዎች በጣም ብዙ ቅድም እንዳልኩ ሁሉ በእርሱ ሆነ የምትለዋን ጥቅስ አሁን ላይ ሳስባት ነው እንደ መልእክት ሆና የተቀመጠች እንደነበረች ያሰብኩት እንጂ የዛኔ ሁሉ በእርሱ ሆነ የሚለው ጥቅስ መኪና ላይ ምናምን ሰው የሚላት ነችና ቀላል ጥቅስ ስለሆነች ነው። ባለፈው ፎቶ መሰለኝ አረጋት ጥቅስ ምናምን ፈልጋለን ስንል ከዛ ያገኙት ሰዎች ግን የኔን ታሪክ እዛ የነበርንበትን ስለሚያውቁ እንደዛ ከዛ ስራ ወጥቶ ምን ይሆናሉ ምናምን እያሉ በጣም ሲጨነቁ የነበሩ ስለነበር ፎቶ እንትን ታንኪው እንትን ተሰጠ የለ ካርድ ተሰጠ የለ እሷ ፎቶ ላይ ሁሉ በእርሱ ሆነ የምትላለችና ልክ ነው እውነት ነው በእርሱ ነው። አዎ እውነት ነው። ብዙ ሰዎች እንትን ይላሉ። ክብር ለእግዚአብሔር ነው። ስራው አልቆ ነው ወደ አዲስ አበባ የመጣችሁት? አዎ ጨረሳችሁ? ዛሬ ዲል ላይ ነበር ኮንትራክት ስራ ነበርና እሱ አለቀ ውስጥ ለውስጥ። በጣም ጥሩ። እንግዲህ አዲስ አበባ መጣችሁ። ከአዲስ አበባ ምን ሆነ የሚለውን እንግዲህ የዛሬው ሳምንት ሰዓታችን ስለሞላ በዚህ እንጨርሳለን። እንግዲህ እንደገና ልትመጣ ነው ማለት ነው ለሁለተኛው ምስክርነት። ተመልካቾቻችን እንግዲህ ዛሬው ዝግጅታችን በዚህ ይጠናቀቃል። ታሪኩ አላለቀም። የሚቀጥለው ሳምንት ወንድማችን ፓስተር ተስፋለም መጥቶ እንደገና ምስክርነቱን ይቀጥላል። አዲስ አበባ መጥቶ ምን ሆነ ሳምንት ስንገናኝ የሚቀጥልን ይሆናል። ሳምንት ጠብቃችሁ ፕሮግራማችንን ተከታተሉ። ለማንኛውም በተስፋ ቴሌቪዥን በአየር ላይ የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም ሆናችሁ በኢትዮጵያም በኤርትራም ያላችሁ እንዲሁም በዓለም ላይ የምትኖሩ ሁሉ ሳምንት እንደገና መልሰን እንገናኛለን። እስከዛ ድረስ የምሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ